አለኝ ደጅህ እንደገና ቁርጤን ሳላውቀው ለማይቀና ማመን አቃተኝ የህልሜ ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና። ይኸው ላይቭ ላይ ሴክስ ተጀመረ። ምንድነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። ከዛ ልብስሽን ወደ ላይ አንሺና ጡትሽን አሳይኛል። ሰላም ውድ ቤተሰቦች እንድናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም በአዳዲስ ቪዲዮዎች ተመልሻለሁኝ። አብራችሁ ይቆዩ። ቪዲዮውን ግን ላይክ በማድረግ ጀምሩት። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ ወደዚህኛው ቪዲዮ እንሂድ። ይኸው ላይቭ ላይ ሴክስ ተጀመረ። ምንድነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። እንግዲህ እንዳይተ አጥተን ጀመርልን ዋው ሰላም ዋው ይሄ ትውልድ ነው ታዲያ። ይሄ ትውልድ ነው ነገ የተሻለ ነገር ይፈጥራል ተብሎ የሚታሰበው። ምንድነው ከዚህ በላይ ምን አይነት ጉድ ነው የምናየው? ኢትዮጵያ ውስጥ እንደዚህ አይነት ነገር ከተጀመረ ጭራሽ ደግሞ ትልቅ በሚባሉ ሰዎች ሳይሆን በጣም ትንሽዬ ከሚባሉ ልጆች ነው እንደዚህ አይነት ነገር እየወጣ ያለው። ነገ ምንድነው የሚሆኑት? ህፃናቶቹ ምንድነው የሚሆኑት? ነገ ምን አይነት ጉድ ነው የምናየው? ለነገሩ እነሱ ምንም ማድረግ አይችሉም። ምክንያቱም ሁሉ ነገር በይቅርታ እየታለፈ እያዩ ነው። ገባችሁ? እኔ ስጮህ የነበረው ስንት ቪዲዮ ስሰራ የነበረው ለዚህ ነው። በሶፎንያስ ጉዳይ እንደዛ ስጮህ የነበረው ለዚህ ነው። ያያችኋ? ሁሉ ነገር በይቅርታ እየታለፈ እዚህ ድረስ ደርሰናል። እነዚህ አሁን ይሄ ልጅ አጠገቡ ያለው ሰው ራሱ አላ ማቃጠል፣ እንደዚህ አይነት ሰው ማቃጠል ነው ያለብን። በቃ ማቃጠል፣ ለነገ ትውልድ ጸር የሚሆንን ሰው ማቃጠል። እግዚአብሔር ለምን ይጠቅማል ይሄ ልጅ? ንገሩኝ እስቲ። ለቤተሰብ አይጠቅም፣ ለዘመድ አይጠቅም፣ ለጓደኛ አይጠቅም፣ ለሀገር አይጠቅም። ለምን ይጠቅማል? ይሄ ሰው ቢገደል ራሱ እኔ ምንም እንትን ምለው ነገር የለኝም። እግዚአብሔር እንዴ አደባችሁን ግዙ። በተለይ ህፃናቶች አሁን እያደጋችሁ አላችሁ። ወደ ቲክቶክ ስትመጡ የምትሰሩትን ነገር ወቁ። ሶሻል ሚዲያ ነው ይሄ። ነገ ትዳር ይኖራል፣ ነገ ልጅ ይኖራል። ሶሻል ሚዲያ የያዘውን ነገር አይለቅም። ለምንድን ነው ስርዓት የማትይዙት? ኢትዮጵያ ወዴት እየሄደች ነው? የኢትዮጵያ መንግስት ቲክቶክ ላይ የሚሰዳደቡትንና ሌላ ነገር የሚሰሩትን ከምታስር እንደዚህ አይነቶቹን ለምን አደብ አታስገዛም? እኔ ጥያቄ ይሄ ነው። ለምሳሌ እኔ እርቃኔን በሄድ መብቴ ነው አይደለ? ራቁቴን በአደባባይ በአስፓልት ወጥቼ መሄድ መብቴ ነው አይደለ? ነገር ግን በህግ ሊያስጠይቀኝ ይችላል። እንደ ሀገሪቱ ዜጎች ሞራል ማለት ነው። ያ ማለት እኔ እርቃኔን ስሄድ የሚሳቀቅ ሰው አለ ሌላ። ለነዛ ሰዎች ሞራል ሲባል እኔ እርቃኔን እንዳልሄድ በህግ ሊጠየቅ ይገባል። ይሄም በትንሹ ነው የምነግራችሁ። ስለዚህ ላይቭ ሆኖ እንደዚህ አይነት ስለ ወሲብና የወሲብ የተያያዙ ነገሮችን መፈጸም በሀገሪቱ ማስቀጣት መቻል አለበት። መንግስት ሊቆጣጠር ይገባል። ከመንግስት እንደው መንግስትን ሽንተው ጎረቤት ዘመድ አዝማድ የለም እነዚህን ልጆች ሀግ የሚል እነዚህን ልጆች የሚቆነጥጥ የለም፣ የሚገርፍ የለም። አስሮ እነዚህን እዛው ካሉበት ላይ ሄዶ አስሮ የሚገርፍ የለም፣ ልብልብ አድርጎ የሚገርፍ ልክ የሚያስገባ። እሱ ብቻ አይደለም፣ በማስክ በኩል እየሆኑ ብዙ ብልግናን የሚያስተላልፉ ልጆች አሉ። እነዛን ልጆች መያዝ አቅቶ ነው። ማህበረሰብ የሚበክሉ ልጆችን ህፃናትን የሚያበላሹ እንደዚህ አይነት እርኩሰት የሚያስተላልፉ በሙሉ ሊጠየቁ ይገባል። በቅርብ የምናውቃቸው ሰዎችም አንደኛ ማጋለጥ፣ ሁለተኛ እነሱን መያዝ፣ እርምጃ መውሰድ ስነስርዓቱን ይይዛል። ለምን እሱ ወሲብ መፈጸም እሱ መብቱ ቢሆንም ነገር ግን ለእኛ ሞራል ሲል ሊጠየቅ ይገባል። ለእኛ ሞራል ሲል ሊጠየቅ ይገባል። ሲሪየስ መወሰድ ያለበት ነገር ነው። ምክንያቱም እንደዚህ አይነት ነገሮች እጅግ በዝተዋል። እጅግ ማለት ነው። እዚህ ጋር የማላመጣቸው በጣም ስለሚደብሩ ስለሚያስጠሉ ነው። የሚያንጹም ስላልሆነ ወይ ያዝናኑ ወይ ያንጹ። በተለይ ሻይ እየጠጡ ምግብ የሚበሉ ሰዎች አኔሚክ ናቸው። የደም ማነስ አላቸው። በአይረን እጥረት ምክንያት የሚመጣ ደም ማነስ አላቸው ነው ወይስ ይኖራቸዋል? ብዙ ጊዜ እኔ ጋር የሚመጡት አኔሚክ ያላቸው ሰዎች ምግብ እየበሉ ሻይ የሚጠጡ ሰዎች ናቸው። እያማጉ ማለት ነው እየበሉ። አዎ፣ እሱም የሚሆንበት ዋናው ምክንያት ሰውነታችን መውሰድ የነበረበትን አይረን ቡና ውስጥ ያለው ካፊን ባይንድ ያደርገዋል፣ ያጣብቀዋል። ሰውነታችን እንዳይወስደው ያደርግብናል። ምግብ እየበላን ቡና፣ ምግብ እየበላን ሻይ የምንጠጣ ከሆነ ኒውትረንቶቻችንን አብዞርብ እንዳያደርግ ሰውነታችን ስለሚያደርገን ኢሚዲየትሊ እየበላን ባንጠጣ፣ እየበላን ቡናም ሻይም ባንወስድ ጥሩ ነው። ግን አፍተር 30 ሚኒትስ መውሰድ እንችላለን። ለምዶ 30 ደቂቃ
30 ደቂቃ የሰውነት የምግብ አብዞርፕሽን ትንሽ እስኪ ዳይጀስት ተደርጎ ሰውነት የሚፈልጋቸውን ኒውትሪንቶች አብዞርብ አድርጎ እስኪጨርስ ድረስ ማለት ነው። ወዲያውም ውሃ ጠጡ ይባላል። ወዲያው ኦፍኮርስ አንደኛ ሄቪነሱን ይጨምርብሃል። ፕላስ ደግሞ ሰውነት የሚፈልገውን ኤነርጂ የሚፈልገውን ከምግብ ማግኘት ያለበት እነሱን እንዲወስድና አብዞርብ እንዲያደርግ ከዛ ደግሞ ለዳይጀሽንም ሪኮመንደብሉ አፍተር 30 ሚኒትስ ውሃ መጠጣት ነው። እኔ ራሱ ሻይ በዳቦ እየበላሁ ነው ያዳመጥኩ ይችላል አንድ ኮሜንት አይቻለሁና እሺ ውሃ ምግብ ከጨረስን በኋላ ትንሽ ቆየት ብለን ውሃ ብንጠጣ ጥሩ ነው ለጤና እሱ አሪፍ ነው። ግን ይሄ ሻይ በዳቦ ያማጉ መብላቱ የተናገረችውን ኮንሲኩዌንስ ያመጣል ብዬ አላስብም። ጀስቲፊኬሽኗ ብዙም አንደርስታንደብል አይደለም ወይም ደግሞ ነው ያልገባኝም። የምታውቁት ነገር ካላችሁ በዚህ ዙሪያ ኮሜንት አድርጉልኝ። አመሰግናለን ብዬ ወጣው አልተመለስኩም። እንዲህ እያልክ ነው የምትወጣው? እንዲህ ነው። ሌላው አንዳንዱ እዚህ መድረክ ላይ የምትናገረው አይደለም። ለምሳሌ አንዳንድ ሰው ይሄ ከውጭ መጽሔት ላይ የተገለበጠ ነው ብሎ አንዱ አናደደኝ እንጂ በህይወታችን ላይ የገጠመ ነገር አለ። እኔ አንዳንድ ጊዜ ስብከት ይደብረኛል። አንዳንዱ ሰባኪ ስብከቱ ይደብረኛል። ለምሳሌ ዘማሪ ሆነው ስበክ ስትለው አይሆንም። ሁሉም መክሊት አለው አይደል? ጸጋ ታንክ ዩ መክሊት አለው ሁሉም። በቃ ጸጉር ቆራጭ አይሆን መቼም ፓስተሩ መጥቶ ሌላ ሙያ ከሌለው በስተቀርና በቃ ይሄ ሰውዬ ከሆነ ይደብረኛል ብዬ እኔ ነው ግልጽ ነው የምናገረውና ጥግ ላይ እጅ ትንሽ ስል እንቅልፌ ወሰደኝ። የእውነት አዎ አንዴ እኔ ኮርነር አለች እኔ ቦታ አለች እንቅልፍ ወሰደኝና ቶሎ በወጣን ቶሎ ተነሱና ውጡ በተባለ ቶሎ በወጣን ብዬ ስሜቴን አልደብቅም። አንዳንድ እኮ ስሜቱን ደብቆ ነው አሜን የሚል ሁሉ ቦታ እኮ ይሰለቻል፣ ጊዜ ያስፈልገዋል። ጳውሎስም ለዚህ እኮ ነው ሐዋርያ ጳውሎስ ይሄን ነገር ልጽፍላችሁ ነበረ የጊዜ ጥረት ገጠመኝና አልጻፍኩላችሁም ይላል። አየህ ጊዜ ወሳኝ ነው። ለዚህ ቦታ ጊዜ ያስፈልጋልና በኋላ ድምፅ መጣ። ምን አይነት ድምፅ ወጣ ከስቴጁ? ተነሱ የሚል ድምፅ። ተነሱ ሲል ወደ ቤት ምን ሄድ መስሎኝ ተነሱ ሲል ተነስቼ ቆምኩኝ። ስቆም አያለው እኔ ብቻ ነኝ የቆምኩት። አንተ እኔ ብቻ ነኝ ሰው እኔን እያየ ይላል። ለካ የተባለው ምንድነው? ለቸርቿ ማሰሪያ 100 ሺህ የምትሰጡ እንደ ወንድም ተስፋዬ ተነሱ ነው የተባለው። 100 ሺህ የምትሰጡ ተነሱ ነው ለካ። አንተ እኔ ተነሱ ብቻ ነው ውስጥ የገባው። ተነሱ ልንሄድ ነው ብዬ ልክ እንደሷ። ከዛ በኋላ 100 ሺህ ነው የተባለው ለካስ 100 ሺህ የምትሰጡ 100 ሺህ አልሰማሁትም። እና እኔ ለምን 100 ሺህ ላይ ዝቅ እንዳደረገው አለቃ 100 ሺህ ተነሱ ብድግ አልኩ። ልንሄድ መስሎኝ ለካ 100 ሺህ እንደሱ ሌላችሁ የምትሰጡ ተነሱ። ተነስቼ ማላልኩም በፈገግታ ሰውን ሸኘሁት፣ ወጣሁ። አልተመለስኩም። ለምንድን ነው ያልተመለስኩት? ፓስተሩ 28 ጊዜ ደወለልኝ። ወንድም ተሽ ቃል የገባውን ነገር ምናምን ቃል የገባውን ነገር በቃ ብሎ ካረኩ ተጨረስኩ። በቃ እዛው እንዴት ሆነህ ነው መባል አለበት። እንዴት ሆነህ ነው ምን ሆነህ ነው እሺ ያልከው ስንት ነገር አለ። በዚህ ጽፌዋለሁ እኮ እዚህ ጋር ደግሞ መሬት መንቀጥቀጥ ነበር። የዛን ዘመን አዲስ አበባ ውስጥ መሬት ይንቀጠቀጥ ነበር የተወሰነ ቦታ ላይ። እንደውም አንተ ምን አልከው? እንዴት በዚህ የመሬት መንቀጥቀጥ ጊዜ ቤተክርስቲያን ይሰራል? እንዴት ይሰራል? ለራሴ ነገርከው። ይቺ አሪፍ ጭዌ ናት። ጥሩ ገጠመኝ ናት። ተመችታኛለች። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት። እስኪ ጠይቃታ አይስጥም በእኔ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እኔ እንጃ ምን ልበልህ ሲሻ አሁን ላይ ያርከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ቀውደዋለው የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ እንደሆነ አንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም ይቅርታ ጠይቃት ግድል
ምን ማለት እንደምችል አለ ወሬ ነው ማለት እኔ ሳላስባት ቀርቼ ብዳና አይደለም በጣም ነው የምወዳት እኔ ብዙ ነገር አሳልፌያለሁ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ እኔ እሷን ከርቼ አይደለም ልጅን ከርቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ በጣም ቻሌንጅ ውስጥ ነበርኩኝ እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም በቃ ከራሴ ውስጥ ከኔ በኔ ህይወት ግብግብ ኃይለኛ ግብግብ ገጥሜ ነው ይቅርታ ይገባታል እንዴ እንዴ ቅርብላል በቃ አይዞህ አይዞህ ደስ ብዙዎች ጥያቄ ነበር እባክህ ሰይፉ እንደው አትተው ነገሩን አንጠልጥለህ አትተው ምላሿ ውስጥ ፍቅር አለ አሉኝ አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ እንግዲህ እነዚህ ልጆች በመታረቃቸው መጀመሪያ ወጣው ነው ደስ ያለኝ እርቅ ሰላም በጣም ደስ የሚል ነገር ነው ፍቅር እንደገና ሪኮንስትራክት መደረጉ ደስ ይላል እሷ ንጹህ ልብ ያላት መሆኑን ያሳያል አጠቃላይ ከልጁ ይልቅ ማለት ነው ልጁ ሊወዳት ይችላል ነገር ግን በዛ በጭንቅ ሰዓት ትቷት መጥፋት አልነበረበትም እንደውም አንዳንድ ሰዎች ምን እያሉ ያሙታል በቸገረ ጊዜ ጠፋ አሁን እሷ ቪዲዮ ሰራች ቫይራል ወጣ ፕሮሞሽን መጣ ሰይፍ ላይ ቀረበች ብቻ በፕሮሞሽኑም በምንም የሆነ ነገር ስታገኝ እንደገና መጣ አይነት ነገር ቂም ይዘውበት ሲያወሩ ሰምቻለሁ እንደዛ ማሰብ የለብንም መታረቃቸው ላይ ነው ትኩረት ማድረግ ያለብን መታረቃቸው ደስ የሚል ነገር ነው ይሄ እንግዲህ ተቋም ሊሆን አይደለ ትዳር ሊሆን አይደለ ስለዚህ ተቋም እንዲፈርስ ሳይሆን ማድረግ ያለብን እንዲቀጥል ትዳር የሚባለው ተቋም እንዲያድግ እንዲገነባ ነው መሆን ያለበትና በመታረቃቸው በጣም ደስ ብሎኛል እውነት ለመናገር እና ሰይፉ ትልቅ ስራ ነው የሰራው እውነት እግዚአብሔር ይስጥ እሷም ልቧ ተሰብሯል እንደዛ ተሰብራም ስቲል ልቧ ከሱ ጋር ነው ተወደው ነበር እንግብግብ እያለች ነው ስትናገር የነበረውና የልቧ ደርሶ ልጁም ደግሞ እንደሚወዳት እየተናገረ ነው ስለዚህ እነዚህ ልቦች አንድ ላይ ቢሆኑ የተሻለ ቤተሰብ የተሻለ ልጆችም የተወለደው ህፃንም በስነ ስርዓት ያድጋል በእናት በአባትም ሆኖ እነሱም ከዚህ በኋላ ልክ ውስጥ ገብተው ኑሮን ለማሸነፍ ተግተው እየሰሩ ይቀጥላሉ ብዬ አስባለሁ ስለ ኤክሷ ስታወራ አንድ ጓደኛዬ በጣም ስለደነቀኝ ነው ምን አለችኝ ከዚህ በኋላ ለሚኖረው ሪሌሽንሺፕ ስታንዳርድ ነው የሰጠኝ ቢኮዝ እሱ ጋር እያንዳንዱ ኢሞሽኖቼ ካውንት ይደረጋሉ ለምሳሌ ስናደድ ስበሳጭ ምናምን እስቲ ቁጭ በይ እናውራበት እንዴት ነው ከዚህ ተነስተሽ እዚህ ስሜት ላይ የደረስሽው ምንድነው እንደዚህ ያደረገሽ ይለኛል እና ስሜቴን ክሊርሊ ለሰዎች ማብራራት እንድችል አስተምሮኛል አለችኝ ቢኮዝ እኔ እንባ ይቀድመኝ ነበረ ማውራት አልችልም ከዛ ደግሞ ላይክ ራሴን እንድወድ ራሴን በቃ እንዳከብር ያደረገኝ እሱ ነው ምናምን እያለች ብዙ ደሳስ የሚሉ ስለሱ ካራክተሮችን ነገረችኝና ብዙዎቻችን when it comes to our ex we are victim አይደለ በቃ እንዲህ ተደርጌ እንዲያድርጎኝ ምናምን ነው የምንለው እንዲያድርጋኝ ብለን ነው ለሰዎች እና የሳልነው የሆነ መጥፎ የሆነ ስለ ኤክሶቻችን ኢሜጅ አለ እዚህ ሶሻል ሚዲያ ላይም ከማየው ማለት ነውና are we focusing on the character ወይስ ደግሞ አክሽን ላይ ነው ቤዝ ያደረግነው because ብዙ ጊዜ ወደ ሪሌሽንሺፕም ስንገባም ስንወጣም በጣም ኢሞሽናሊ ነው ድራይቭ የምንደረገው ላይክ የሰዎችን ካራክተር ለምሳሌ ሪሌሽንሺፕም ብቻ አይደለም ጓደኝነትም ቢሆን አክሽን ላይ ነው እንዲህ ተደርጌ እንዲህ ሆኜ እንጂ የምንለው are we understand በትክክል የሰዎችን ካራክተር አብረውን የቆዩ ሰዎችን ካራክተር ተረድተናል ወይ ምንድነው ጥሩ ነገራቸው ምንድነው መጥፎ ነገራቸው ያንን ክሊርሊ ማሰብ እንችላለን ወይ ስለዛ ሰዎች ስናስብ ያንን በደንብ አንደርስታንድ አድርገናል ምንድነው ሪሌሽንሺፕ ውስጥም ያቆየን ያለው ወይም ደግሞ እንድናቆም የሚያደርገን ምንድነው የተደረገው አንድ ነገር ነው ወይስ ደግሞ የሰዎች ካራክተር ነው ይሄ ካራክተሩ ከኔ ጋር ሚታ ያደርግም ይሄንን አንደርስታንድ ማድረግ ይችላልው ይሄንን ቶለሬት ማድረግ ይችላልው ይሄን ግን በፍጹም ቶለሬት ማድረግ አትችልም
የራሳችንንስ ካራክተር አንደርስታንድ አድርገናል ወይ? ይሄ እኮ ባህሪ ስላለብኝ ነው ይሄንን ማሻሻል አለብኝ ብለንስ የምናወራው ስለ ራሳችን ባህሪ አለ ወይ? በጣም ይሄንን መጠየቅ ስለፈለኩኝ ነውና ምክንያቱም ካራክተር ሲሆን ያ ሰው ነው ኃላፊነቱን የሚወስደው አይደለ? አክሽን ሲሆን ግን ኤቭሪ ስቶሪ ቱ ሳይድ አለው። እንዲህ ተደረግን ምናምን ያልነው ነገር ሌላኛው ደግሞ ኢሜጅ አለው አይደለ? ሌላኛው ሳይድ ደግሞ የራሱ የሆነ ተበደልኩ ብሎ የሚያወራበት የሆነ ሳይድ አለ። ከዛ ደግሞ የሆነ ሰው ላይክ ጥሩ ነገር አድርጎ ከዛ ደግሞ መጥፎ ነገር ሲያደርግ የምር የዛን ሰው ካራክተሩን ክሊርሊ አንደርስታንድ ማድረግ እንችላለን። የሆነ ሰው መጥፎ ነገር አድርጎ ዛሬ ጥሩ ነገር ስላደረገስ ሪሌሽንሺፑ መቆም ይችላል? አንደርስታንድ እናደርጋለን ወይ ክሊርሊ ካራክተራቸውን ብዬ መጠየቅ ስለፈለኩኝ ነው። ቴንክ ዩ። ልክ ነው። ግን በሪሌሽንሺፕ ውስጥ የተሻለ የሚሆነው የራስን ካራክተር መገንባት ነው። እንደተናገረችው ራሳችን ላይ በሰራን ቁጥር ለምሳሌ አብዛኛውን ጊዜ እኛ የምንፈልገው ለእኛ የሚመቸን ሰው ነው። እኛ ለሰው ለመመቸት እንኳ ጥረት አናደርግም። ግን ራሳችን ላይ የምንሰራ ከሆነ ሀምብል ሆነን የራሳችን ካራክተር አሪፍ እያደረግነው ከሄድን እነዛ ከኛ አጠገብ ያሉ ሰዎችም ራሳቸው ሲለወጡ ሳናስተምራቸው ከኛ ጸባይና ከኛ ካራክተር እያዩ ራሳቸው ምንም ሳትለፉ ሳትደክሙ ሳትነጫነጩ ሌክቸር ሳትሰጡ ተለውጠው ታገኛቸዋላችሁ። እና ብዙ ጊዜ ካራክተር ላይ መስራት ከቻልን ራሳችን ማነጽ ከቻልን መውደድ እንችላለን። በዛ ላይ ደግሞ ሪሌሽንሺፑን ኪፕ ማድረግ እንችላለን። እና ለምንድን ነው ኤክስ ያደረገችው ግን ይህን ያህል ስታንዳርዱን ከፍ ካረገባት? ሜላት እናከብርሻለን፣ እንወድሻለን፣ መልካሙን ነገር ሁሉ እንመኝልሻለን። ግን አንድ ነገር ስሚ፣ በፈጠረሽ ከዚህ በኋላ ፍቅረኛም ያሽ ባለም አገባሽ ሚዲያ ላይ እንዳታወጪ፣ ሰርግ ደግሰሽ ይውልኝም እንዳትይ፣ በቃ በአደባባይ ምንም ነገር እንዳታደርጊ። አለቀ። ይሄ ታዋቂ እዛም ጣል የሚል ፎቶ እየተነሳ ሪሌሽንሺፕሽን ወይ ምናምንሽን አደባባይ የሚያወጣ ሰው ጋር እንዳታገናኝ። በውስጥ ታዋቂ ጉዳይሽን ጨርሽ። በቃ ከዚህ በላይ አፍ ውስጥ መግባት የለብሽም፣ አይን ውስጥ መግባት የለብሽም። በውስጥ ጨርሽ። ወጣት ነሽ፣ ቆንጂዬ ነሽ፣ አንደበትሽ ደስ ይላል፣ ውበትሽ ማራኪ ነው። ትዳር ውስጥ ስገቢ ምን አይነት ችግር እንደሚያጋጥምሽ ፈጣሪ ያውቃል። ስለዚህ ምንም ሆነ ምን ግን በአንቺ ህይወት ውስጥ ማንም ምንም ስለማያገባው አንቺ ደግሞ ህይወትሽን አደባባይ ላይ ይዘሽ አትምጪ። እስካሁን ያሳለፍሽው ይበቃሻል። እስካሁን ካሳለፍሽው ካልተማርሽ ድጋሚ ያበሻ ምላስ ሊገዛግዝሽ ይጠብቅሻል። ስለዚህ ምንም ገባሽ ምንም አሳለፍሽ በውስጥ ጨርሽ። ሰርግ መደገስ አይጠበቅብሽም። ፍቅረኛ ይሄ ነው ብለሽ አደባባይ ላይ ማሳየት አይጠበቅብሽም። በየሚዲያው የዞርሽ ኢንተርቪው መስጠት አይጠበቅብሽም። በውስጥ ጉዳይሽን ጨርሺ፣ ተዝናኚ፣ ፈታበይ፣ ህይወትን አጣጥሚ። ገና ወጣት ነሽ፣ ቆንጅዬ ነሽ፣ አትጨናነቂ። አሁን ላይ ልክ ነው። ትናንት ባጋራችሁ ቪዲዮ ላይ ሜላት ተናግራለች ከአምለሰት ጋር አሁን ላይ ትዳሯ እንደሌለ፣ ነገር ግን ስታፈቅር ጥግ ድረስ አፍቅራ ብዙ ጊዜ እንደምትጎዳ ምናምን እንደዚህ እያወራች ነበርና አሁን የሚያደርገው አንዳንዴ የቤትን ገመና ወደ ውጭ ማውጣት ተገቢ አይደለም። አንደኛ ያስገምታል፣ ሁለተኛ ያን ያክል አስተማሪ ህይወት ከሌለን በብሬክአፕ በፍች ለተጠናቀቀ ትዳር ያን ያክል ወደ ውጭ ኤክስፖዝድ መሆኑ አስፈላጊ አይደለም እና ልጁ ያየበት ፖይንት ኦፍ ቪው ምርጥ ነው። ደወለልኝ፣ እያወራን ሰላም ነው ሰላም ነው፣ በቃ አሁን እኔና አንቺ ታርቀናል አለ። ሁለት ነገር ልጠይቅሽ አለኝ። ሄጂና አለ ቲክቶክ ላይ የለቀቅሽውን ቪዲዮ ሰርተሽ የለቀቅሽውን ቪዲዮ አጥፊና ነይ፣ እኔና አንቺ ታርቀን የለ እንዴ አለ። ከዛ እሺ አልኩት። አሁን አንዱን ታዘሽ አድርገሻል፣ አሁን በመልሽ ነገር ተስማሚያለሽ አለ። እሺ አልኩት። የሚስትነቴን ችግር የለውም አልኩት። እንደዛም ሆኖ ማለት ነው በቃ የሚስትነቴን እሺ ችግር የለውም አልኩት። እታዘዛለሁ፣ ምክንያቱም አንተ ባለቤቴ ብስሚኛለ። እሺ አልኩት። ከዛ ልብስሽን ወደ ላይ አንሺና ጡትሽን አሳይኛለ። ደነገጥኩ።
ጡትሽን አሳይኝ ከዛ ቀጥለን ወደ ሌላው እንሄዳለን አለኝ። አላደርገውም አልኩት። ከዚህ ቀደም ከመገናኘታችሁ በፊት በስልክ ወይም በቪዲዮ ስታወሩ እንዲህ አይነት አካልን አጋልጦ የማሳየት ነገር ነበር? የለም። ጠይቆኝም ማወቅም አሳይቼውም አላውቅም። በኋላ አሁን አለ እኔ ምልሽን ትሰሚያለሽ፣ እኔ በምልሽ መንገር ትሄጃለሽ፣ እኔ በምልሽ ተስማሚያለሽ አለ። አሁን ላይ ደግሞ የመጣው አዲስ እነዚህ ክፉ ወንዶች በሴቶች ላይ የሚያደርጉት ነገር ምንድነው? አካላቸውን እርቃናቸውን ቪዲዮ እንዲልኩላቸው ምናምን ያደርጉና ከዛ በኋላ እነሱን ቶርቸር እያደረጉ ያስጨነቁ መኖር ነው። ምክንያቱም ያን ነገር ለቀዋለው ሶሻል ሚዲያ ላይ አገር ጉድ እንዲል ነው ማረገው ይሏቸዋልና ከእንደዚህ አይነት ክፉ ወንዶች ብትጠበቁ ሴቶች ጥሩ ነው። ወንዶችም እንደዚህ አይነት ነገር አታድሩ። በእግዚአብሔር እንኳን የተወደደ አይደለም። በጣም ያስጠላል። በጣም ያስጠላ ነው እና በፍቅር ምክንያት ተገደው የሚያረጉት ሰዎች አሉ። ኋላ ላይ እንደዚህ ሊያስጨንቋቸው ማለት አይወዷችሁም። ስለማይወዷችሁ ነው እንጂ የተከበረ ሰውነታችሁን በዚህ መልኩ እንደዛ አድርጎ አይሉ ነው። መዝሙራቸውን ስም አብዛኛው ጠላት እንዲህ ሊያረገኝ ሲል አብዛኛው ኦርቶዶክስ መዝሙር ከጠላት ጋር የተገናኘ አይደለም፣ ከእግዚአብሔር ጋር የተገናኘ ነው። የምን አባ ጠላት ነው ያለ? ዝምባ ጠሉት ነው። አሁንም መዝሙር ሲወጣ ራፕ ጀምሩልህ፣ በራፕ አመሰግነዋለሁ። ምን ጣጣ አለው? ተሰብስበው የራፕ ወጣቶች ግሩፕ ተብሎ አሁን ጀምረውላል። ማንም ዱርዬ የፈለገውን ህግ የሚያወጣበት እምነት ፕሮቴስታንት ይባላል። ማንም ወሮ በላ መጥቶ ዛሬ በራፕ ነው ጌታ ማመሰግነው። ምን ችግር አለ? ያለ ጌታ ማንም ተነስቶ የሚንዘላዘልበት ነገር አይቻል። ተው የምትለው እንኳን አይደል። ምን ችግር አለው? ለጌታ ይላል። ችግርማ አለው። ራፕን ለምን ሰማው? መጀመሪያ ሲጀመር አንተ የጌታ ኮንክ ራፕ ምን አባቱ ያደርግልሃል? ራፕን የምናውቀው ሴትን ማዋረጃ፣ እናትን መስደቢያ፣ ሰው መግደያ፣ መጨፍጨፊያ፣ መማገጫ ነው ራፕ ማለት አይደል እንዴ? የራፕ 90% ሙዚቃ እንደዛ ነው አይደለም? እሱን ስትሰማ ኖረ ከዛ ለጌታ ቢዝነስ በሰራበት ብለህ መጣ ለጌታ ትላለህ። እዚህ ልቃሚ ናቸው። አንዳንዴ ደም ታፈላላችሁ። እግዚአብሔር ምስክሬ ነው ማለት ነው። ማስተዋል እንኳን የሚባል ነገር የለም። በጣም ያሳፍር። በራፕ እግዚአብሔርን ላመስግነው ተብሎ ለሱ ተጨንቆ የጻፈለት ይመስለዋል። መዝሙር በጸሎት የሚገኝ ነው። አምላክን ጸልየ በራእይ ታይቶ እንጂ የአስቴር አወቀን ዘፈን ደምስሰ የምትሰራው መዝሙር የለም። እሱ ሽቀላ ይባላል። ዮኒ በትክክል አድርጎ ነው ያስቀመጠው። ከምር ትናንት ወዲያ ነው ከ3 ቀን በፊት ምናምን የለቀኩት ቪዲዮ ላይ እነዚህ በራፕ ቸርች ውስጥ እንትን የሚሉትን የሚዘምሩትን ሰዎች አምጥቼ እንትን ብዬ ነበር፣ ሪያክት አድርጌ ነበር። እዛ ላይ ተገቢ እንዳልሆነ ማለት ነው። ተገቢ የማይሆነው በነዛ ቤትኛ ስለሚያገባን ሳይሆን ነገር ግን በቃ አቅጣጫው በጣም ስለሚያስጠላና ልክ ስላልሆነ ነው። በራሳቸው ሰዎችም የተነቀፈውን ነቀፋ ነው ይዞ ቀርቦ የነበረውና ምን ለማለት ነው? በቃ እዚህ ድረስ ነው እየለየለት ነው። በቃ ማንም እየገባ ህግ የሆነ ኦቶሪቲ ቢኖረው ኖሮ የፕሮቴስታንት ቸርች እንደዚህ ከ78 ከ180 ከ4000 እንደ አሜባ በጥስጥስ ብሎ በየሰፈሩ ቸርች እየተመሰረተ የራሱ ዶክትሪኑ እንኳን የማይመሳሰል አይሆንም ነበርና ታረሙ ላለው እኔ ውድ ቤተሰቦች እስካሁን ድረስ አብራችሁ ካላችሁ አመሰግናለሁ። ሐሳባችሁን ኮሜንት ላይ ጻፉልኝ። ቸር ቆዩኝ።